ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ ሁለት ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛው ደግሞ እስጢፋኖስ ወይም አስተፓኖስ ነው። እስጢፋኖስ የተወለደው ጥር 10 ቀን ነው። የተወለደውን በስለት ነበር። እስጢፋኖስ የሚለው ቃል መደብ ማለት ሲሆን የግሪክ ቃል ትርጉሙም አክሊል ማለት እንደማለት ነው። መጽሐፍ ቅዱስን ወደ ግዕዝ በኋላም ወደ አማርኛ የመለሱት አባቶች በቀጥታ የግሪኩን እስጢፋኖስ የሚለውን ቃል ተጠቅመዋል። ቅዱስ እስጢፋኖስ ምንም እንኳን ስሙ የግሪክ ስም ይሁን እንጂ በትውልዱ አይሁዳዊ ነው። ወላጆቹ ይህንን ስም ሊሰጡት የቻሉት በፍልስጤም ጠረፋማ ከተሞች ይኖሩ ስለነበር የግሪክ ባህልና ቋንቋ ተጽዕኖ አድሮባቸው ይሆናል ተብሎ ይገመታል። ገና ከልጅነቱ ቁም ነገር ወዳድ የነበረው ቅዱስ እስጢፋኖስ በሥርዓተ ኦሪት አድጎ እድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያ ይባል ነበር። ይህ ሰው በሐዋርያት ሥራ ላይ ተጠቅሶ ይገኛል። በትውፊት ትምህርት ደግሞ ይህ ደግ ትልቅ ሰው በርካታ ቅዱሳንን እስጢፋኖስን፣ ጳውሎስን፣ ናትናኤልን፣ ኒቆዲሞስንም አስተምሯል። በጌታችን መዋዕለ ስብከቱ ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጨዋወት ነበር። በፍጻሜውም እምነቱን ተቀብሏል። ቅዱስ እስጢፋኖስ ከዚህ ምሁር ዘንድ ተምሮ ኦሪትን፣ ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪና ለኃጢአት ሕይወት የተመቸ ቢሆንም ቅዱሱ ግን የመሲህን መምጣት በጸሎትና በተስፋ ይጠባበቅ ነበር። በወቅቱ ደግሞ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለ6 ወራትም በትጋት ቅዱስ ዮሐንስን አገለገለ። ለ6 ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገውን ታላቅ ታምር ልብ ያለው ቅዱስ እስጢፋኖስ መምህሩን ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከኔ ይልቅ ከፈጣሪው አንደበት ይስማው በሚል ቅዱስ ዮሐንስም ወደ ጌታችን ኢየሱስ ክርስቶስ ላከው። የስሙ ትርጓሜ አክሊል የሚሰኝ ከሰማዕታት ሁሉ በፊት የክርስቶስን ጽዋ የተቀበለ እርሱን ያስተማረውን መምህር ከነ ልጁ በክብር ይጠመቅ ዘንድ መንገድ የሆነው አንደበቱ ዲዳ የሆነውን ሰው በጆሮው የሕይወት ትንፋስ እፍ ብሎ የፈወሰው በጠላት አስማት ለሁለት ተሰንጥቆ የሞተን በሬ በእግዚአብሔር መልካም ፍቃድ መልሶ ሕይወት ዘርቶ ያስነሳ ኦሪትን በስርዓት ጥንቅቅ አድርጎ ተምሮ ደግሞ በአዲስ ኪዳን የተገኘ የእውነትን ቃል መስካሪ ሊወግሩት የተገኙትን ገዳዮች የሚያደርጉትን አያውቁምና ይቅር በላቸው ብሎ ይለመነ የሰማያትን ክብር በክብር አይኖቹ የተመለከተ በሀገራችን በኢትዮጵያ በመዲናዋ አዲስ አበባ ቤተክርስቲያኑ በአደባባይ የተተከለለት ቀዳሚ